እየቀለድኩ ነው በለኛ ቤት እየቀለድኩ የለሽም ምናምን ያልሽ የምትናገር የላትማ ስለሌላችሁ አንተም እሷም ስነ ስርዓት ስለሌላችሁ አቤል ስነ ስርዓት ነው ምንም አላረግሽም ትጠይቀታለሽ ማን ስለሆነሽ ነው እሷ የምጠይቃት ይቅርታ እኔ ላይ እንደዚህ መቀየሩ ሰላም ውድ የሰሊና ቲዩብ ቤተሰቦቼ እንዴት ናችሁልኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ በጣም ደህና አገግም ያለው ተላላ አገግም ያለው እኔ ሀው ግን ዛሬ በጣም ከምወደው በጣም ከማከብረው ወንድሜ ነው አክቹሊ ወንድሜ ላስታውቃችሁ መጀመሪያ ታውቃችሁስ እንኪያስ ባላለው ሌላ ምን ልበላችሁ አይናፋር ነው ወንድሜ አይናፋር ነው ቻሊስ ወንድሜ ነው አክቹሊ ጋይስ ሁላችሁ እንኳን ደህና መጣህ በሉልኝ ወንድሜ ነው ሚኪዬ ለቤተሰቦች የምትላቸው ነገር አለ እንኳን ደህና ቆያችሁ እንኳን ደህና ወንድሜ ነው ጋይስ ታላቅ ወንድሜ ነው እሺ ሲሪየስሊ ታላቅ ወንድሜ ነው ዛሬ እንዳጋጣሚ አብረን ነበርንና አቤል ደውሎልኝ እንገናኝ ተገናኝተን ማውራት አለብን ምናምን ሲለኝ ጊዜ ኦኬ እሺ ምናምን ብዬ ጠብቀኛለህ እዚህ ጠብቀኛለህ ሰብረን አብሬሽ ቤት ደስ ይለኛል አይ ዝም ብዬ አውርቼው ቶሎ ልምጣ ይሻል ብቻው ነው መሰለኝ ያው ዛሬ ብቻዬን ነኝ ብሎኛል አብረን ከምን ልመጣ ትፈልጊያለሽ አንቺ አይ አሪት ኦኬ ችግር የለም በቃ እዚህ ጠብቅሻለሁ በቃ ጠብቀኝ እኔ አንድ አፍታ አውርቼው ምናምን ልምጣ ችግር የለም ባይ ጃው ቶሎ ሄደው መጣላ አልቆየም እና ጋይስ እዚህ ሆና ወደዛ ትሄዳለህ በቃ ደውልሃለሁ እሺ ጋይስ ታላቅ ወንድሜ ነው እሺ በነገራችን ላይ ታላቅ ወንድሜ ነው አስተዋወቃችሁ እና ጋይስ ዛሬ እስቲ ይሄ የማያልቅበት ልጅ አቤል ምን ሊለኝ እንደሆነ አላወኩም ምን ሊለኝ እንደሆነ እስቲ አብረን እናያለን ይሄው ግን በጣም ናፍቃችሁ ነበር ጋይስ እና ደግሞ በዛ ላይ ሰብስክራይብ ያደረጋችሁ ላይክ ኮሜንት ምናምን ነገር እየሰጣችሁ ጋይስ እስቲ እንግዲህ የአቤል ጉዳይ አልቅም አቤል በጣም በቃ ላቅም ሰሞኑን በጣም ቅይር ብሏል ጸባዩ ምናምን ነገር የባለፈውን ስህተት ደግሞ አይሳሳትም ብዬ ተስፋ አደርጋለሁ እንጠብቀዋለን እዚህ ማለት ነው እዚህ ጋር ነው የቀጠረኝ እስቲ ወንድሜ ሄዷ ቦታ ያገኛል መቀመጥ ለነገሩ ላይ አለን እዛ ወይኔ ቆመዋል ሲሳዝን አቤል ቆያ የምር ወንድሜን ትቼ መጥቼ ምናምን እንትን እንዳይሉ እኮ ፈርቼ ነው እና ይሄ ሀውስቲ እንጠብቀው አቤልን እንጠብቀዋለን አቤል መጣ እነሱ አላያቸውም ነበር ታውቃለህ እንዴት ነህ አለ ተናነ ቪዲዮ ካፕቸር ሰላም ፋሚሊ አላችሁልኛ ስምም እንድርዛጋ ምን ፈልገህ ሰላም ዛሬ ምንም ነገር አልፈልግም ይቅርታ ትጠይቂያለሽ ይቅርታ ትጠይቂያለሽ እየቀለድኩ ነው በለኛ ቤት እየቀለድኩ አይደለም ይቅርታ ትጠይቂያለሽ አይ እየቀለድኩ ነው በለኛ ይሄ ነገር መቼስ ጋይስ ቀልድ ነው እንጂ የምር ሰላም አቤል ይቅርታ እንድጠይቀኝ ነው ይቅርታ የምጠይቀኝ ስለመሰለኝ ነው የመጣሁት አይደለም ምን ስላረኩሽ ይቅርታ እንድጠይቀኝ ነው የመጣሁት ምን ስላረኩሽ ስላጠፋት ምን አጥፍቼ ምን ማለት ነው ምን አጥፍቼ ነው ይቅርታ የምጠይቅሽ ካንተ ጋር የምከራከርበት ታይም የለም እኮ ምን አጥፍቼ ነው ይቅርታ ታዲያ የምጠይቅሽ ነኝ እንዴት ምን አጥፍቼ ነው ባለፈው ለታ እኔ ነኝ በሷ ፊት አምጥተህ እኔ ነኝ የቀጠልኩሽ ብለህ ስመጣ ሁለታችሁ ጭራሽ ትቀኝብኛለሽ አይነት ጥያቄ እና ታዲያ እሱ ምን ጥፋት ነው እሺ ምን አድርጌ ነው ይቅርታ ቆይ ጥፋት ነው ማለት እንደዛ ማለት ጥፋት ነው ሰው ይቅርታ መጠየቅ አለብሽ አንቺ ደግሞ ለምን ነው ይቅርታ የምጠይቃት እንደዛ ስለተናገርሽ ኤክስኪውዝ ሚ ማለት እንዴት ነው ስነ ስርዓት የለሽም ምናምን ያልሽ የምትናገር የላትማ ስለሌላት እኮ ምንም አሁን ትደግሚዋለሽ አሁንም የደገምሽ አሁን በእናትሽ በቃ እኔ ህይወቴ እየተበጠበጠ ነው መተሽ ይቅርታ በያት አቤል ለምንድን እንዴ እኔ እኮ የምርህ ነው አቤል አዎ የምሬን ነው እየቀለድኩ አይደለም እኔ ይቅርታ አድርግልኝና አልጠይቃትም በደንብ ትጠይቂያታለሽ ነገር ጋይስ እያያችሁ ነው እያደረገ ያለው ነገር አቤል እኔ ደግሞ ዛሬም ለጥል አይደለም ቪዲዮ የከፈትኩት ለጥል አይደለም እኔም ለጥል አይደለም ከፈለግሽ ቪዲዮን አቋርጪው እኔ ያገባኝ ግን ቢኮ አረሄን ልጅ ሆነ ነገር በለው እንዴ ምን ማለት ነው ለምንድን ነው ይቅርታ የምጠይቃት በቃ ይቅርታ እንዴት ነው እንደዛ የምትናገሪያት አንቺ
ለሷ እየተደረብክላት ለሷ መደረብ አይደለም። ልክ አይደለሽም። በቃ የተናገርሽው ነገር ልክ አይደለም። ሰው ይቅርታ ጠይቀት አልኩሽ። እየተደረብኩ አይደለም። ለምን ነው የማትጠይቀት? አንተ ለሷ ተደረበ ማን ስለሆንክ ነው? አልተደረብኩም። እሷም እንደዚህ ነገር አንቺን ብትናገርሽ ይቅርታ ጠይቀት እላታለሁ። በጣም አልካት አይደለም? ምን ተናገርሽ? ምን ተናገርሽ? ምን አለች? እንትን ስትለኝ አልካት። ትቀኛለሽ ወይ ነው እኮ ያለች። ሌላ ያለች ነገር የለም። በቃ ሌላ ምን አለች? መጥፎ ነገር ተናግራለች። እንደ አንቺ ስነ ስርዓት የለሽ ምናምን ያለች አውርታለች። ስነ ስርዓት ስለሌላችሁ አንተም እሷም ስነ ስርዓት ስለሌላችሁ እኔ እንደፈለግሽ ነው ሰለች ይችላል። እሷን ግን ይቅርታ ጠይቀት። አልጠይቃትም። አቤል ስነ ስርዓትን አቤል ስነ ስርዓትን ያዝ እንዴ! እኔ አልጠይቃትም። አቤል ስነ ስርዓትን ያዝ አንተ አቤል እንዴ! ለታተኛ ወደዛ አንተ ማን ስለሆንክ ነው? ይቅርታ አታናጅኝ። የምሬን ነው። አታናጅኝ አልላትም። አቤል ስነ ስርዓትን ያዝ። እኔን እንደዚህ እንዳታናገረኝ። እንዴ ዝም አላናገርኩሽም። ይቅርታ ጠይቃት። ምንም አላደረኩሽም። ጠይቃታለሽ። ማን ስለሆነች ነው እሷ የምጠይቃት? ይቅርታ ምን ስለሆነ ነው ይቅርታ የምጠይቃት? እንዴ አቤል ስነ ስርዓትን ያዝ። እኔ አታበሳጭ። ስነ ስርዓት ያዥ። ሰላም ናግሪኝ እኮ ነው ያናግሪኝ። በቃ ይቅርታ ጠይቃታለሽ። አልጠይቃትም። እጄን እያሳመምከኝ ነው አቤል። አላሳመምኩሽም ነው ያውን አቤል እጄን እንዴ አልጠይቃትም። አንተ አቤል አልጠይቃትም። ልቀቀኝ። አልጠይቃትም። ሰላም ልቀቀኝ። አልጠይቃትም። ለምን ነው የማትጠይቃት? መጠየቅ ስለማልፈልግ ጠይቃታለሽ። እንዴ በግድ ነው? አዎ በግድ ነው። በቃ በግድ ነው። አቤል ልቀቀኝ። አታበሳጭኝ። ልቀቀኝ። አልጠይቃትም። የምርሽን እንደዚህ ይሻለሽ እኮ ነው። እሺ በቃ አንዴ ይቅርታ ጠይቃትና ትመለሻለሽ። በቃ አንዴ ይቅርታ ጠይቃት። አልጠይቃትም። ምን ስለሆንሽ ነው? አንቺ እኔ ቢበጠበጥ ምን እንደምትጠቀሚው? በጣም ደስ ይለኛል። የኔ ቢበጠበጥ ለምን? በጣም ደስ ይለኛል። ኦኬ ሶ ለሷ ልክ ናት። እኔ ክፉ ስለሆንኩኝ አይ ትቀናለሽ ምናምን ያለችው ልክ ናት ማለት ነው። በጣም ቀናው አይደል? አዎ ቀናው። ኦኬ ሶ እንደዛ አይነት ነገር ካለብሽ መጀመሪያ መናገር ነው እንጂ አሁን እንደዚህ መሆን አያስፈልግም። አንተ ልጅ ግን ጤነኛ አይደል? አንቺ ራሱ ጤነኛ ነሽ እንዴ? አሁን እሺ በቃ አሁን በእናትሽ ፊት ለፊቱ አንጨቃጨቅ። ሌላ ነገር ነው የሚመስለው። የራሷ ጉዳይ ምንም ይምሰላት። እሱ ጉዳያችሁ ነው። ገባ? ግን አይ ከመጀመሩ ነው ግን እኔ እንደዚህ መሆን የጀመርሽው አንቺ። አቤል እኔ እኮ ለምንድን ነው ጥፋትህን የማታምነው? እሺ ጥፋቴ ምንድነው? ምኑን ጋር ነው ያጠፋሁት እኔ? ቆይ እስቲ ልንጠይቅ። እኔ እናንተ ተቀጣጥረን መጀመሪያ እሷን ማምጣቷ ልክ ነው? ሳትነግረኝ ቶ ችግር የለም ትምጣ እኮ ግን ሳትነግረኝ መምጣቷ ልክ ነው? እስቲ ቆይ የመጣችበትን ነገር ይሻላል። እቤት ደብሯት ነበር። በቃ እኔ ሰላም ጋር እየሄድኩ ነው ያልኩት። አትፈቅደኝም? የኔ ፍቃድ አያስፈልግም? ለምን እኔ ምንም ችግር ያለው አልመሰለኝም። ለምን ደግሞ አስፈቅደኝ? ምን ማለት ነው? እኔ ለምን እንደጠራው በምን ታውቃለህ? ለምን ታውቃለህ? አዎ የምሬን ነው እንዴ። ምን ማለት ነው? ሲቀጥል ለምን ነበር የጠራሽ? ለምን ነበር የጠራሽ? ኦኬ እሺ ንገር። ለምን ነበር የጠራሽ? ስማኝ አሁንም ማቶ ከዛ በኋላ ተገናኘን አይደል? እኔን ኢግኖር አድርጎ ከሷ ጋር እንደዚህ ምናምን እያሉ መቀመጡ ፌር ነው? አዲስ ነገር ስለሆነ በጀስት ጅምር ፍቅር ስለሆነ ነው። ጅምር ፍቅራችን እኮ ጅምር ፍቅራችን እዛው ነው ፊት አይደለም። ገባህ አይደለ? ያ ነገር ደግሞ በጣም የሚያበሳጨኝና ዲስሪስፔክት እያረከኝ እንደሆነ ነው ፊል ያደረገው። ዲስሪስፔክት የለውም ይሄ ነገር። በቃ አለቀ። ፍቅረኛዬ ነው። አሜን በቃ እሺ። ከህይወቴ ለምን አትወጣም? በቃ እኔ እኔም እወጣለሁ። አንቺ ሚክራት ጠይቃታለሽ። አልጠይቃትም። ደግሜ አንቺ ጋር አልጠይቃትም። እሺ ሰላም አልጠይቃትም። አቤል እኔ ደግሜ እሷ ግን በእኔና አንተ መሀል ገብታ እያጣላችሁ አንቺ እኮ ነሽ ይሄን ነገር እየፈጠርሽው ያለሽው። እኔ ጋር ለምንድን ነው የማይገባህ ግን? ነገሮችን ቀለል ማድረግ ሲሆን አንቺ እኮ ነሽ እንደዚህ እያደረግሽ ያለሽ። በቃ ይቅርታ ብትጠይቃት ምን ትሆኛለሽ? ቆይ ምን ትሆኚው ነገር አለ? ያመኛል። ይቅርታ አልጠይቃትም። ጥፋቴ አይደለም። ጥፋቴ ላልሆነ ነገር ደግሞ ይቅርታ አልጠይቃትም። አቤል ሰላም አቤል እኔ ስም አሁን ሄድን ይቅርታ ብቻ ብለሽ አትመጫለሽ አይደለም? ለምን አምለው እንዴ? አቤል እያስገደድከኝ ነው ይቅርታ እንድጠይቃት? አታበሳጨኝ አቤል። አልላ በፍጹም እሷ ፊት ሌላ ነገር አታስብ። ኤክስኪውዝ ሚ አልላትም። እግዚአብሔር ምስክሬን አልላትም። ይቅርታ ያምራሃል። ይቅርታ ጭራሽ አስገድደህ አምጥተህ ይቅርታ እንድጠይቃት አይደለ? ይቅርታ ቢያት አቤል አታናደኝ። ይቅርታ ቢያት ሰላም አንቺ ራስሽ አቤል ነግሬሃለሁ። ነገሩን ሌላ ነገር አታስመስል። ይቅርታ ቢያት ይሄ በቃ አለቀ። እኔም ደግሜ ህይወትሽ ውስጥ አልመጣም። አንቺም ደግመሽ ህይወትሽ ውስጥ እንዳትመጪ አለቀ። ይኸውልህ ይቅርታ አልጠይቅም። ደግመህ ህይወቴ ውስጥ አለመግባት መፍትሄ ነው። አሁን አይ እሱማ አንቺ ነሽ እኮ ያልሽው ከህይወቴ ውጣ ምናምን ያልሽው አንቺ ነሽ። እሱ ችግር እኮ ነው። ይቅርታ ጠይቃት መጀመሪያ አቤል። ይኸውልህ ከአቅሜ በላይ የሆንክ ነው። ይቅርታ ምንም አልጠይቃትም። ለምን ጠይቃት? አልጠይቃትም። አጥፍተሻል። ተናገር። አላጠፋሁኝም። እኔ ልክ ነኝ። አልጠይቃትም። እንደውም ከቻላችሁ እናንተ ናችሁ ይቅርታ መጠየቅ። ለምን ይቅርታ መጠየቅሽኛ? ቪዲዮ ራሱ ስካፍት ዛሬ እንግዲህ በሰላም ነው ብዬ ነበር የከፈትኩት፣ ግን እነዚህ ምንም አይነት ሰላም አያውቁም። አሁንም በሰላም ነው የምትጠይቀው። ይቅርታ ጠይቀም እንዴ? ሰው ከጠፋ ሰው ነው አይደል ይቅርታ የሚጠይቀው? ያጠፋሽውን ጥፋት ንገረት፣ ይቅርታ ጠይቀሻለሽ። ጥፋቷን ንገረት። ምንድነው ጥፋቷ? እኔ እኮ በእኔ ፊት እንደዛ መሆን የለባችሁም። ይሄ ስነ ምግባር አይደለም። ከአንድ ስርዓት ካለው ሰው እንደዚህ ሰው ፊት መሆን ልክ አይደለም። ባህል አይደለም ስነ ምግባር፣ ባህላችንም አይፈልግም። እሺ ስነ ምግባር ባህላችን ራሱ ይሄ ልክ አይደለም። ስሚኝ፣ ስነ ምግባር ማለት ሌላ ሰው አንተ ስነ ምግባር የለህም ጋር ወጥተና እያሉ መሳደብ ነው። እኔ እኮ ተሳድቤ አይደለም። እሱ አወራር ነው እንደዛ እንዳደርግ ያደረገኝ። እሱ አወራር ነው። ተቀኛለሽ ወይ ነው አለ ሌላ ነገር አላለችም። የምን ጥፋት ነው ምናምን ነው
አቤል ካላመንክ በእናትህ እኔ አትጨቃጨቀኝ። በእናትህ እንደ ጭቅጭቅ አልጠይቃትም። ይቅርታ እያማራችሁ ይቀራል እንጂ አልጠይቅም። የምር ጠይቃታለሁ። አልጠይቅም፣ በፍጹም አልጠይቅም። እንደዚህ ከፍታት ይሄሽ ይቅርታ ጠይቃለሁ። እኔ ደስታ ላይ ነኝ አይደል? እኔ እየተደሰትኩ ነው። እኔ ደስታ አትፈልጊም? የኔ ደስታ አትፈልጊም? አቤል ምንድነው መጨቃጨቅ? የኔ ደስታ አትፈልጊም? እፈልጋለሁ። በቃ ምን ደስ አለ? አንድ ይቅርታ በይልኝ። ይቅርታ በያት። ለምንድን ነው የምለው? እሷ ይቅርታ ጠይቀኝ እስኪ እኮ ጥፋቷን ንገሪያት። ነገርኩህ እኮ። ለምን ይቅርታ የምጠይቅሽ? ምን ማለት ነው እኮ? ለምን እንደምጠይቅሽ እንዴ? ስነ ምግባር ያለው ነገር አላደረጋችሁም። ይሄ አይደለም ከስነ ምግባር አንፃር ባህላችንም አይፈቅድም እንደዚህ መሆን። ገባሽ አይደለ? ስለዚህ ይቅርታ ተጠይቅ ነው። እናንተ እኮ ናችሁ የጠራችሁኝ እኮ። እኛ ማቀራለኝ እናንተ ናችሁ የጠራችሁኝ። አልጨርስም። ይቅርታ አላትም አቤል። ይኸውልህ ከቁጥጥሬ ስር ውጭ እየሆንኩ እኔ ራሱ ከቁጥጥሬ በላይ እየሆንሽ አቤል። በጣም እያናደርከኝ ነው። ስነ ስርዓትን ያዝ። በጣም ነው የምትቀናው ግን አንተ። እውነተኛ እኛ ያለው ነገር ግን ልክ ነው። ሰላም ይቅርታ በያት። ይቅርታ ሰጥተናትሽም አቤል። አቤት ስነ ስርዓትን ያዝ። ይኸውልህ በጣም እያበሳጨኸኝ ነው። ሰምኛለሽ? እኔንም በጣም እያበሳጨሽ ነው። ካንቺ በላይ እኔ እየተናደድኩኝ ነው። አቤል ልቀቀኝ። ወደዛ ዞር በልኝ። ይቅርታ እንዳትጠቀም አልላትም። ምን ስለሆነ ይችላታል? አቤል ሳትያት አትሄጂም። ይቅርታ ሳትያት የምሬት ማጥች አቤል ስነ ስርዓትን ያዝ። ይቅርታ ሳትያት አትሄጂም ነገርኩሽ። አልላትም። እስቲ እናያለን። ሰላም የምሬን ነው። በግድ እንዳደረገው እያደረግሽ ነው። ኤክስኪውዝ ሚ የምርህን ነው? በግድ አንተ የምር እኔ እንደዚህ እየተናገርከኝ? አንቺ ራሱ የምር ለኔ እንደዚህ ይሆንሽ ነው ያለሽ? ይቅርታ ማለት ከብዶሽ? አዎ ከብዶኝ ነው። በቃ እኔም ህይወቴ ማስተካከል ስላለብኝ ግዴታ ትያት አልላት። እስቲ ህይወት በእኔ ይቅርታና በእኔ እንትን አለ ማለት አቤት ስነ ስርዓትን ያዝ። ዞር በልልኝ። አትግፊኝ። አንቺም እንዳገፊኝ አቤት ስነ ስርዓትን ያዝ። አባ አትጠቃኝ። አንቺ አትንኪኝ እንዳነኪ ነይ ቆመሽ አናግሪኝ። ይቅርታ ቢያትና ይቺ በቃ አቤል አልላትም። ትያታለሽ። አይገርምሽም? በደንብ ትያታለሽ። እስኪ ምን እንደምታምጣታለሽ። ሰላም እሺ፣ አሁን ነገሩን አናክብደው። ይቅርታ ቢያት ሂጂ፣ አለቀ። ሌላ ምንም ነገር የለም። አቤል ይኸውልህ በጣም እያበሳጨኸኝ ነውና የማልፈልገውን ነገር እንዳደርግ አትገፋም። ምንድነው የማትፈልጊው ነገር? አትሄድም። ይቅርታ ሳትጠይቃት አትሄጂም። ነገርኩሽ። አልላትም። ይቅርታ ያምራል። በቃ ካልፈለጋችሁ እኮ ይቅርታ ቢያት መጀመሪያ አልላትም። ትያታለሽ። አይሆንም። ይቅርታ ብላ ነው የምትሄደው። ይቅርታ ብለሽ እሺ አስጣልኝ። እኔ አቤል ይሄንን እየሰማ ነው አይደል? ስለዚህ ሂስ ምን ብለህ ትቆጥረዋለህ? እስቲ ንገረኝ። ምን ብለህ ነው የምትቆጥረው? አንቺ ዝም በይ። አንቺን አላናገርም። እንዳትናገሪያት። ጀመር ጋር ተወጥነሽ ደግመሽ እሺ እንዳትጠቁም ይሷል። እንዴ ተጠቁማል። ምን ልታመጣ ነው? ሰላም ምን ልታመጣ? የምር ትጠይኛለሽ። አሁን ከኔ ጋር ነፃ ውስጥ መገቢ ነገርኩሽ። ዝም በያት። ቆይ ዝም በያት። ይኸውልሽ ይቅርታ አልጠይቅም አልሽ አይደል? በቃ ጎበዝ ነሽ አንቺ። በቃ እሺ ጫምላቅ እቺ ሰላም ምን አይነት ጋጥ ወጥ የሆኑ ልጆች ናቸው? አረ የምር አቤል እኔን ጠርቶ ይቅርታን እንድላት የምር ወይኔ ጉዴ በጣም ነው የሚገርመው። ግን ጋይስ እኔ እንደዚህ ኤክስፔክት አላረኩም ማለት እኔ እንጃ ምን ማለት እኔ አላቅም ጋይስ ምን ማለት እንዳለብኝ ራሱ ግራን የገባኝ። ወይኔ ሰላም ወይኔ ጉዴ ወይኔ ይሄ እኮ ቅሌት ነው ጋይስ። ይሄ እኮ በጣም የሚያሳፍር ነገር ነው። ቆይ እኔ እየገባኝ አይደለም ማለት እኔ እንጃ። እኔ እኮ በጣም ከአቅሜ በላይ የሆነ ነው ነገሩ። በጣም ጭራሽ ከአቅሜ በላይ የሆነ ነውና ምን ማድረግ እንዳለብኝ አላቅም ማለት ራሴን ቆይ ልረጋ አንዴ። ቆይ ጋይስ ተረጋ። ቆይ መረጋጋት አለብኝ። በጣም መረጋጋት አለብኝ ጋይስ። እኔ እንጃ። ቆይ ልረጋጋ በደንብ ምክንያቱም ወንድሜ ስላለ እዛ ጋር ሲሄድ ደግሞ ሌላ ነገር እንዳይፈጠር መረጋጋት አለብኝ ጋይስ። መረጋጋት አለብኝ በደንብ። ይሄ ጥፊ ግን ሲያንሳው ነው። የምሬ ነው። ጥፊ ፒካቹ እኔ ጥፊ ሲያንስ ነው
እኔው ግን ኢትስ ኦኬ ምንም ማለት አይደለም። ምክንያቱም ይሄ ይጠበቃል የሚጠበቅ ነገር ነው። ባንዴ ግን አቤል እንደዚህ ለሌላ ሴት ተደርቦ ተቀይሮ ያሁላ ነገር ያሳለፍነውን ነገር ድርምስምስ አድርጎ ያፈርሰዋል ብዬ ጭራሽ ጠርተው እኔን ይቅርታ ሌላ ሴት ይቅርታ እንድጠይቅለት የምር ጠየቀኝ ጋይስ። ማለት በቃ ሌላ ሴት ጠርቶ ይቅርታ በያት ብሎ ጭራሽ አስገደደኝ ማለቱን። እሺ አለ እንደው ይባል ግን እና ይቅርታ አድርጊላ እንዴት እንዳደረገኝ አይታችኋል ጋይስ። ይሄንን እሺ ምን አይነት ጓደኝነት ነው ብላችሁ ታስባላችሁ? ንገሩኝ እስኪ። የትኛው ጓደኝነት ነው እንደዚህ የሚያደርገው? ጭራሽ እኔና አቤል እኮ በጣም ብዙ ነገር ያሳለፍን ሰዎች ነን። በጣም እግዚአብሔር እውነት ደግሞ የማልክደው ነገር መጀመሪያ ቪዲዮ ላይ ተናግሬያለሁ። እንደዚህ ማለት እንትን እንደሆነ ያደረገኝ እሱ ነው ማለት በብዙ ነገር ደግፎኛል። በጣም በብዙ ነገር እንትን ብሎኛል። ግን ደግሞ እንደዚህ ያደርገኛል ብዬ ጭራሽ እግዚአብሔር ምስክርን ጭራሽ ኤክስፔክት አላረኩም። ማለት በቃ እንዴት ልበላችሁ እኔ እኮ እማወራው ሁላ ነገር ማለት ግራ ገባኝ። ጭራሽ እንደዚህ ይሆንብኛል ብዬ አንድም ቀን አስቤ አላቅም። እኔ ግራ ገባኝ የሆነች እኔ እንጃ ምን ማለት እንዳለብኝ አላቅም። የምር እኔ እንትን የሆነብኝ ምንድነው የሚባለው ይሄ እንዳ የሆነ የለ እኔ እንጃ ምን ማለት እንዳለብኝ አላቅም። ብቻ አቤል እኔ ላይ እንደዚህ መቀየሩ በጣም ነው የገረመኝ ጋይስ። በጣም ማለት እኔ እንጃ ካይኔ የገዛምባዬ አበዛሃ ሆነ ጭራሽ ማለት ይቅርታ መጠየቅ አልፈልግም። በቃ ለምን እኔ ጥፋት አይደለም። ብዙ ነገር አድርጎልኛል እኮ ብዙ ነገር አሳልፈናል አውቃለሁ እኮ ጋይስ። ግን ማለት እኔ እንጃ እኔ ይገባኛል ብዬ አላስብም። እኔ እሱን ደስታ እማልመኝ ነው የሚመስለው እማልፈልግ ነው የሚመስለው። ግን በፍጹም እንደዛ አይደለም። በፍጹም እግዚአብሔር እኔ አንድም ቀን እሱን መከፋት አስቤ አላቅም። ግን ጭራሽ ጀንጎትቶ ሌላ ሴት ይቅርታ እንድጠይቅ እያደረገኝ ምናምን አስቡት እንጂ ይቅርታ በቃ ዝጋው።